የምጥ ጊዜ ቀይ ሽብር በልደታ የ14 ዓመቱ ታዳጊ በከርቸሌ። ውድ የኢትዮ ትዝታ ቤተሰቦች የዛሬውን ታሪክ ያገኘንላችሁ ከልደታ እስከ ጃማይካ ከሚለው መጽሐፍ ላይ ነው። መጽሐፉን ያዘጋጀልን ሰለሞን አያሌው ነው። በመጽሐፉ በርካታ የህይወት ልምዱን አካቷል። እኛ ለዛሬ የተመረጠውን ታሪክ ይዘንላችሁ እንቀርባለን። እናንተ ግን መጽሐፉን ገዝታችሁ የተቀረውን ታሪክ እንድታነቡት እንጋብዛለን። አብራችሁን ቆዩ። የምጥ ጊዜ ቀይ ሽብር በልደታ የ14 ዓመቱ ታዳጊ በከርቸሌ። ለመጀመሪያ ጊዜ በህይወቴ የሰው ልጅ እንደ እንስሳ ሜዳ ላይ ተጥሎ ያየሁት በጣም ወጣትና ገና የ7ኛ ክፍል ተማሪ ሳለሁ ነበር። የ7ኛ ክፍልን የጀመርኩት በወቅቱ ከተከፈተ ቅርብ ዓመታት ከሆነውና በዘመናዊ አሰራር፣ በስፖርት ሜዳው ስፋት፣ በላቦራቶሪው መሟላት፣ በክሊኒኩ ጥራት የታወቀው ኮልፌ ኮምፕሬሄንሲቭ ነበር። ከሰፈሬ ከልደታ ርቄ እዛ እንድመዘገብ አባቴ ወሰደኝ። ለምን ሽመልስ ሀብቴ ወይም እንደ እህቴ አዲስ ከተማ አጠቃላይ አታስመዘግበኝም? መርካቶም ጨርቆስም ሰላማዊ አይደሉም። ታዲያ ለምን ኮልፌ አጠቃላይ? የአያትህ ቤት እዛው በር ላይ ነው። ረብሻ ቢነሳ ዘለ ትገባለህ። እዛ እንድኖር ነው የምትፈልጉት? ከሰኞ እስከ ዓርብ ተምረህ ቅዳሜና እሁድ ትመጣለህ። ለምን በየቀኑ አልመጣም? የአውቶቡስ ትኬቱ የወር ነው። የገባህ አይመስለኝም። ጊዜው በጣም መጥፎ ነው። እኔ ሰላማዊ ተማሪ ነኝ። ምን አስፈራህ? ግድ የለም እመነኝ፣ ጊዜው አስፈሪ ነው። ታዲያ ጭራሽ ፖሊሶቹ ፈጥኖ ደራሽ ሰፈር ታስገባኛለህ? አያትህ ታዋቂና ተወዳጅ ስለሆኑ አትፍራ። ከብዙ ዘመናት በኋላ እኔም አባቶኜ ሳስበው በዛን ወቅት ወጣት የነበረው አባቴ ምን ያህል ጭንቀት ውስጥ እንደነበረ ሳስበው ልቤ ይነካል። በወጣትነቱ ነጋዴ አባቱን ተከትሎ ከወሎ ሱዳን ንግዳቸውን አቀላጥፈው ወደ መሃል አዲስ አበባ ያመጡት ብላቴናው አባቴን የ15 ዓመት ሲሆነው ነበር። ቀደም ብሎ ለዘመናዊ ትምህርትና ሥራ ተመልምሎ የኢትዮጵያ ሲቪል አቪዬሽን የመጀመሪያ ወጣት ኢትዮጵያዊ ተረካቢ ከነበሩት መሃል የነበረው ወንድሙ ስዩም ግርማ ጋር ተቀምጦ እንዲማር ነበረ። ታላቅ ወንድሙ ትምህርቱንም ሥራውንም እኩል እንዲያካሂድ በኢትዮጵያ አየር መንገድ ውስጥ አስቀጠረው። ሥራና ዲሲፕሊን ከአሜሪካን አስተማሪዎቻቸው የለመደው አባቴ ወደ ሥራው በማጋደል በሥራው ላይ እያለ በጥቂት ቀናት ህመም በሕይወት እስካለፈ ድረስ አየር መንገዱን ከወጣትነት ዕድሜው ጀምሮ ከ25 ዓመታት በላይ ማገልገሉና ለሥራውም ያለው ፍቅርና አንድም ጊዜ ደከመኝ ልረፍ የማይለው የሱና የጓደኞቹ ከወጣትነት ጀምረው በጀመሩት ትዳር ልጆችና ብዙ ጊዜም በሚጠይቀው ሥራ ላይ በነበሩበት ሰዓት የመጣው ለውጥ ትልቅ ፈተና ሆኖባቸው ነበር። በጊዜው በየመስሪያ ቤቱ የነበረው የእርስ በርስ መካሰስና ጎራ መለየት፣ አንዱ አንዱን ለመጣል የሚያደርገው ጎራ ለይቶ መጎሻሸምና በሰራተኛ ማህበር መሃል ያለው መጠላለፍ እንደ አባቴ ሁሉም በወጣትነታቸው ብዙ ልጆች ባፈሩትና ረጅም ሰዓት በሥራ ላይ አሳልፈው ወደ ቤታቸው ሲመጡ በጊዜው መለያ በነበሩት ላንድ ሮቨር ሰርቪስ መኪናዎች ቤታቸው ድረስ ጥለው ሰላም መግባታቸውን ቢያረጋግጡም በጊዜው ያለው ግርግር በልጆቻቸው ላይ ምን ሊመጣ እንደሚችል ባሰቡ ቁጥር ምን ያህል ይጨነቁ እንደነበረ
አሁን ላይ ሆኜ ሳስበው ጭንቀታቸው ይሰማኛል። በ1970 ዓመተ ምህረት ወርሃ ሰኔ ከቤታችን ብዙም ከማይርቀው የአክስቴ ቤት አምሽቼ ለአይን ያዝ ሲያደርግ ወደ ቤቴ በመመለስ ላይ ነበርኩ። ወቅቱ በሀገሪቱ ትምህርት ቤቶች ተዘግተው ተማሪ ሁሉ በየሰፈሩ የተከተተበት ለወላጆች የጭንቅ ጊዜ ነበር። እኛም ከቅርብ ወራት በፊት በጥቂት ቀናት ህመም በሕይወት የተለየን አባታችንን እያሰብን ብዙ እንዳንጎዳና ከተለያዩ ቦታዎች በተለያየ ጊዜ ሐዘናቸውን ከእናቴ ጋር ለማሳለፍ የሚመጡ እንግዶች ቤታችንን የሐዘን ድባብ ስለሚጋርደው በአካባቢያችን ይኖሩ የነበሩ ሁለቱ የአባቴ ታላላቅ እህቶች ወደ የቤታቸው በመውሰድ ውለን ተጫውተን እንድንመለስ ያረጉ ነበር። በዛ ወርሃዊ ሰኔ ማታ የአክስቴ ቤት በሚገኝበት ቀበሌ ሲጃራ ፋብሪካ በውስጥ ለውስጥ መንገድ ወደ ቤቴ በማዘግምበት ወቅት ውስጤ ከፍተኛ ፍርሃት ይሰማኝ ነበር። እዚህ አድረ ጠዋት ትሄዳለህ? አይ ልሂድ፣ ቤት ያስባሉ። እናት እዚህ እንዳለ ታውቃለች። ግድ የለም ልሂድ። እሺ ልሸኝ። ግድ የለም። ቁም! እኔን ነው ደንገዝገዝ ባለው ብርሃን ማማተር ጀመርኩ። እንዳትንቀሳቀስ! እሺ። የሰውነቴ መንዘፍዘፍ በቀጭኗ በምትነፍሰው ቀዝቃዛ አየር ሊረጋጋ አልቻለም። ምን ያህል እንደቆየ ባላውቅም ከጥቂት ደቂቃዎች በኋላ ከኋላዬ አንድ ኮቴ እየቀረበ መምጣቱ ይሰማኝ ነበር። እንዳትንቀሳቀስ! ተመሳሳይ ድምፅ እየቀረበ መጥቶ ምን እንደሆነ በማላውቀው መሳሪያ ጀርባዬን ሲመታው ወደ ጎን ይሁን ወደፊት፣ ወደ ላይ ይሁን ወደ ታች አወዳደቄን ባላውቅም ነፍስ የዘራሁትና አእምሮዬ ማወቅ የጀመረው በወቅቱ በአካባቢው በብዛት ይታዩ ከነበሩት በከባድ መሳሪያ የተጠመደ ግልጽ ጂፕ የወታደር መኪና የኋላ ወለል ላይ ከጥቂት ወጣቶች ጋር በቀበቶዬ የኋላ እጄ የፊጥኝ ታስሮ በጫማ እየተረገጥን ከወታደር ጂፕ ላይ ስንወርድ ነበር። መጀመሪያ በየቦታው የሚያገኙትን ወጣት በአቅራቢያ ወደሚገኘው የቀበሌ ጽሕፈት ቤት ያጠራቅሙ ስለነበር እኔም በተገኘሁበት አካባቢ ወደሚገኘው ከፍተኛ 2206 ቀበሌ አንድ ክፍል ካጠራቀሙ በኋላ ሌሊት ወደ መሐንዲስ መምሪያ የጦር ካምፕ ይዘውን ሄዱ። በማግስቱ ሊነጋጋ አካባቢ ከሰበሰቡን የመሐንዲስ መምሪያ የእግር ኳስ ሜዳ በትልቅ የወታደር ካሚዮን ጭነውን ከግቢው ወጡ። ከፊትና ከኋላ ፒአር የሚባለውን በወቅቱ በወታደራዊ ጂፕ ላይ በሚጠመድ መሳሪያና በታጠቁ ወታደሮች እየተመራን ፊቱን ወደ ሰንጋተራ በማዞር በተክለ ሃይማኖት በሶማሌ ተራ እየተምዘገዘገ ሲሄድ ብዙዎቻችን በአእምሯችን የመጣው ወደ ከተማው መውጫ ወስደው ሊረሽኑን መሆኑን ብቻ እያሰብን ባለንበት የአእምሮ ጭንቀት ወቅት መኪናው የአቡነ ጴጥሮስን ሐውልት ዞሮ በዮሐንስ ቤተክርስቲያን ፊት ለፊት ባለችው ቀጭን አስፋልት አቋርጦ ወደ 3ኛ ፖሊስ ጣቢያ እስር ቤት ደረስን። በረድፍ ተሰልፈን መጀመሪያ ከገባንበት ግቢ በጉልበታችን እንድንበረከክ ከተደረገ በኋላ በየተራ እየተጠራን ስማችንና ዕድሜ ከተመዘገብን በኋላ በየተራ ወደ ሌላ ክፍል መጠራት ጀመርን። ተጠርቶ መሄድ እንጂ መመለስ አለመኖሩ እንደገና ፍርሃት በውስጣችን አነገሰ። እኔም ተራይ ደርሶ ስሜ ሲጠራ እንድገባ ወደ ተጠቆምኩበት በር ከመግባቴ በግራ ጆሮ ግንዴ በኩል ያረፈብኝ ኃይለኛ ጥፊ አንደርድሮ ከፊት ለፊቴ ካለ ጠረጴዛ ስር ከተተኝ። አንድ ጎርነን ያለ ድምፅ ተነሽ፣ ለዚህ አቅምሽ ነው የረብሻ ንጉሥ የሆንሽው? አትናገሪም? ምኑን? ወረቀት በትነሃል። ኧረ የምን ወረቀት? የሂሳብ ደብተርን እንድልህ ነው? ኧረ እኔ ምንም አላውቅም። እሱን በወፌላላ ትለፈልፋለህ። እሺ። ኧረ እቺ ሳትፈጠር ትቢት ወጥሯታል። ዕድሜ ስንት ሆነሃል? 14። ብትማር አይሻልህም ወረቀት ከመበተን? ኧረ እኔ አልበተንኩም። ጤና የለውም እንዴ? ታዲያ እኔ ነኝ ከተማውን ጨረቃ ያረኩት። ከብዙ ዓመታት በኋላ ስለ መጀመሪያ እስር ልምዴ ሳስብ የአስፈሪ ማዕከላዊ ስቃይ ለመጀመሪያ ጊዜ ያገኘኝ መርማሪ
ከቅጥነቴ ከልጅነቴ ለብዙ ጥያቄዎች የምመልሰው አዎንታዊ መልስ ከትዕቢት የመነጨ የመሰለው ለጥያቄው እኔ የማውቀውን ነገር ሳይሆን እሱ የሚፈልገውን እንድመልስለት ይፈልግ ስለነበረ ጥያቄና መልሱ የትም ሊደርስ እንደማይችል ተረድቶ ሳይሆን አይቀርም ወደ ክፍሌ እንድመለስና በደንብ አስቤበት በሰፈሬ ያሉ የኢህአፓ አባሎችን የስም ዝርዝር አስቤ እንድመጣ ያለበለዚያ ቁም ስቅሌን እንደሚያሳየኝ ነግሮኝ ወደ ክፍሌ ተመለስኩ። የሶስተኛ ጣቢያ እስር ቤት ከጎኑ ካለው ማዕከላዊ እስር ቤት ጎን ለጎን ያለ አሰራሩ ተቀራራቢ ሆነና ሁለቱንም ለይቶ ማየት የማይቻል ሲሆን ግራና ቀኝ የተሰሩት በዛን ወቅት በማስታወሳቸው ከ10 የማይበልጡ 4 በ4 የሆኑት ክፍሎች በግንብ አጥር የተከለለና የመግቢያው በር በብረት የተሰራ መግቢያው በር ላይ ማማ ተሰርቶ በዘብ የሚጠበቅ ሲሆን ምግብ ለማምጣት በተራ ከሚሄዱ እስረኞች በስተቀር ከክፍሎቹ መጨረሻ ካለው የመጸዳጃ ቤት በየተራ የእስረኞቹ በር እየተከፈተ ተጠቅሞ ከመመለስ ውጪ ቀኑን ሙሉ እነዚህ ጠባብ ክፍሎች ተዘግተው ይውሉና ያድሩ ነበር። ማታ ማታ ሌሊት 9 ሰዓት ሲሆን ጸጥ እረጭ ባለው ጨለማ ዋናው የመግቢያ በር ሲከፈት ምን ሊመጣ እንደሚችል በእስር ቤቱ ውስጥ አንድ ቀን ብቻ ማደር በቂ ነው። በሌሊቱ በሩ ተከፍቶ ከኮቴ ጋር የሚሰማው በሮች እየተንኳኩ የስም ጥሪ ተራ በተራ ማሰማት የተጠሩትን ወጣ ከማለታቸው እጃቸውን ከትከሻቸው ላይ እንዲወልቅ በማድረግ ድምፁ ከበሩ መከፈት ጋር እኩል የሚሰማውን የብረት ሰንሰለት በማሰሪያነት ተጠቅሞ መውሰድ የተለመደ ትርኢት ነበር። በዚህ እስር ቤት በቆየሁባቸው 2 ወራት በጠባቧ ክፍል በየቀኑ በየተራ የሰውነት ማነቃቂያ እንቅስቃሴ የሙዚቃ ዝግጅት ማድረግ የተለመደ ነበር። እነዚህ ብዙዎቹ በኢህአፓ አባልነት ተይዘው የመጡ ከአንዴም 2-3 ከሞት ጋር የተፋጠጡ ስለ ድርጅታቸው በወኔ የሚያወሩ ማሸነፋቸውን ምንም አይነት ኃይል ሊበግራቸው የማይችል መሆኑን በድፍረት የሚናገሩ የሌሊት ድቅድቅ ጨለማ ጸጥ ረጭ ባለው ሌሊት የሚሰማው አስፈሪ የሰንሰለት ድምፅ ለደቂቃ የማያሸብራቸውን ወጣቶች ሳይ ለቀይ ሽብር ርሸና ተራው የሆነውን ጓደኛቸውን አይዞህ እናሸንፋለን ብለው የሚሸኙ ለርሸና የተጠራ ጓደኛቸው አልጠራጠርም በርቱ ትግሉ ይቀጥላል እያለ ብድግ ብሎ ከክፍሉ ሲወጣ ሳይ አንዳንዴ ምን ውስጥ እንዳለው እንኳን እረሳ ነበር። አይዞሽ አንቺ ምንም አትሆኝም ይለኛል አጠገቤተኛ የነበረው በወቅቱ ከትግራይ ክፍለ ሀገር የሽምቅ ውጊያ ከጓደኛው ጋር እጃቸውን ሰጥተው በኢትዮጵያ መገናኛ ብዙሃን በሆኑት በሬዲዮና ቴሌቪዥን ስማቸው ይጠራ ከነበሩት ውስጥና በኋላም በለጋር አካባቢ ለነበረው ከፍተኛ 21 ካድሬ በመሆን ለብዙ ጊዜያት መንገድ ላይ ሲያየኝ ትልቅ ሰው ሆንሽ ይለኝ የነበረው ፀሐዬ በየቀኑ መንፈሴ እንዳይረበሽ ያበረታኝ ነበር። ይገርፉኝ ይሆን? አይ ቢገርፉሽ መጀመሪያ ላይ ነበር። ይገሉኝ ይሆን? በፍጹም። ታዲያ በየቀኑ እየወሰዱ አይደል ከየክፍሉ? እንደ ወንጀሉ ክብደት ነው። እንዴት? በቃ መሳሪያ የተገኘባቸው ወረቀት ምናምን በየቀኑ ወስደው ሲያጡ መቼ ቀርልናል? እያየሽ በየቀኑ እየጨመሩ። አንዳንዴ ብሸበርም ልቤን ያሳርፈዋል። የተያዝኩበት ጊዜ በእስር ቤቱ ውስጥ ወጣቱ እስረኛ እንደሆነ ያረገኝ መሆኑ ከታሳሪዎቹ ብቻ ሳይሆን ካሳሪዎቹም ትንሽ ርህራሄ እንዳገኝ አርጎ ነበር። ለስንቅ ማቀበልና ጥየቃ የሚመጡት እናቴና እህቴ እንደበረታና ምንም አይነት ጥፋት እንደሌለብኝ ለአንድ ቤተሰብ ለሆነ በወቅቱ ከፍተኛ ስልጣን ላይ ለነበረ የደርግ አባል እየነገሩልኝ እንደሆነ በመግለጽ እያበረታቱኝ መሄድ የየቀኑ ጠዋት መልእክታቸው ነበር። ከ2 ወር የሰቆቃ ቀንና ምሽት በኋላ አንድ ቀን ጠዋት ላይ ባልተለመደ መንገድ ጠያቂ ሳይመጣ በማማው ላይ ካለው ጠባቂ ወደ ውስጥ መልእክት ተላለፈ። አሁን ስማችሁ የሚጠራ በአስቸኳይ ዕቃችሁን እያያዛችሁ እንድትመጡ የሚል ቀጭን ትዕዛዝ። ከገባው ጊዜ ጀምሮ ለሁለተኛ ጊዜ
ወይም ለሶስተኛ ጊዜ ሊሆን በሚችል አሁን በማላስታውሰው ቀናት እንዲሁ ስም እየተጠራ ከግቢው ብዛት ያላቸው እስረኞች መውጣታቸውን ማስታወሴና የሚሄዱትም ወደ ከርቸሌ ወደሚባለው ማዕከላዊ እስር ቤት መሆኑን መስማቴን አስታውሼ ወደዛ መሄድም ግማሽ ፍቺ እንደሆነ ከታዋቂ እስረኞች መስማቴን በማስታወስ ልቤ ከፍተኛ ደም እየረጨ የስም ጥሪውን ማዳመጥ ጀመርኩ። ከጥቂት ጥሪ በኋላ የኔም ስም ተጠራ። ከነበርኩበት 7 ቁጥር የክፍል ኃላፊ የነበረው ፀሐዬ ተነሺ ዕቃሽን ያዢ ብሎ ከነበርኩበት መርበትበት ካረጋጋኝ በኋላ ሁሉም በአንድ ላይ መልካም ዕድል ብለውን ሸኙኝ። ጋቢ ተመላሽ የነበረውን ባለ አበባ የምሳ ሳህኔን ከቤቱ የምግብ ኃላፊ በተሰጠኝ ፌስታል ከትቼ ከወራት በኋላ የቀን ፀሐይ ወዳየሁበት ዋናው ግቢ ወደ ተሰበሰቡት እስረኞች ተቀላቀልኩ። ከአንድ 2-3 ስም ማመሳከር በኋላ በትልቁ የፖሊስ መርሴዲስ የጭነት መኪና ላይ እንድሳፈር ተደርጎ ከግቢው ወጣን። በጊዮርጊስ፣ በቴዎድሮስ አደባባይ፣ በብሔራዊ ቲያትር አድርጎ ወደ ሜክሲኮ አደባባይ ስንደርስ ታምቀን የነበርነው በብዛት የአዲስ አበባ ልጆች ወዴት እንደምንሄድ ስላረጋገጥን ትንሽ እፎይታ ቢሰማንም እኔ ግን ከማይጨው አደባባይ መገንጠያ ስንደርስ በርቀት ላይን ማትታየው ያደግኩባት የልደታ ሰፈርና ቤተ ክርስቲያን በአይነ ህሊና እየመጡ በአሁኑ ሰዓት የት እንደሆንኩ የማያውቀው መላው ቤተሰብ የምሳ ሳህን ቋጥረው ሲሄዱ አለመኖሬን ሲሰሙ የሚሰማቸውን መደናቀጥ ሳስብ እንባዬ ጉንጬ ላይ ጠብ ጠብ ማለት ጀመረ። ማይጨው አደባባይን አልፈን በተንባሆ ሞኖፖል ወደ ከርቸሌ ካሚዮን ፊቱን ሲያቀና አሁንም ከቤቷ ውዬ ወደ ቤቴ ሲሄድ መያዜ እንደሚያከነክናት ማስበው አክስቴ በቅርብ ርቀት ከተንባሆ ሞኖፖል ጀርባ መኖሯን ሳስብና እኔ ያለሁበትን ሁኔታ ሳታውቅ አጠገቧ ከርቸሌ መምጣቴን ሳስበው አሁንም ጮክ ብዬ ማልቀስ አሰኘኝ። እግር አውጥቼ ጎረምሳውኝ ለማለት ነው። በእኔ ዘመን ወጣቶች የተለመደው በእግር ጉዞ ከአንዱ ሰፈር ወደ አንዱ መጓዝ የተለመደ ነበር። የቅርብ ጓደኛ ሆነ የኳስ ጓደኛ ወይም የሰፈር ልጅ ሰብሰብ ብለው ሲጓዙ ወዴት ነው የምትሄዱት ብሎ መቀላቀል ወይም እና እንሂድ ብሎ አብሮ መጓዝ የተለመደ ነበር። አያቶቹ ሊጠይቅ የሚሄድ ልጅ መከተል፣ ዕቃ ወይም ፍራንክ እንዲያደርስ የተላከ ጓደኛ እንደ ክብር ዘብ እኔ ለያዘው እንትና የያዘው ብለን አጅበን ረጅም መንገድ ተልኮ አድርሶ መምጣት የተለመደ በነበረበት በዛን ነጮቹ ወርቃማው የልጅነት ጊዜ ብለው በሚጠሩት እድሜያችን ሁል ጊዜ ከሰፈር አቅራቢያ የሚገኙ 2 ቦታዎችን አቋርጦ ወደ አክስቴ ቤት ወይም ከሽመልስ ሀብቴ ትምህርት ቤት በቅርብ ያለው አጎቴ ቸኮልን ለማየት መሄድ በጣም ወድ ነበር። አክስቴ ኪዱ ልዩ መታወቂያዋ የሆነው የአተር ወጥ እስካሁን በሚገርመኝ ሁኔታ ምትክ ያላገኘውለት የወጥ አይነት ብቻ ሳይሆን ገና ቤቷ ሳልደርስ ከውጭ የሚሸተኝ የወጡን ፋሎት ሆዴን ማላወሱ ሳይሆን ከጓደኞቹ ጋር ይጫወት በነበረው ከ4 ወንዶች ልጆች አንደኛው የሆነው የአክስቴ ልጅ ጣሰው እኔን ሲያየኝ መጣው ብሎ ተከትሎኝ ወደ ቤቱ መሄድ የተለመደ ትዕይንት ነበር። ከዚህ ሁሉ ዘመን በኋላ አንዳንዴ አሁንም ሀገር ቤት ሲሄድ የአክስቴን አጠገቧ ሳልሆን በሩቅ ሀገር ህልፈቷን ስሰማ ከትዝታዋ አንዱ ለኔና ወንድም እህቶች ያላት ልዩ ፍቅር ነበር። ጥብቅ የሆነው የቤት ውስጥ መመሪያዋ ከባለቤቷ ወታደራዊ ባለሙያነት የመጣ ሲሆን የምግብ ስርዓቱም በተወሰነ የምሳና የእራት ሰዓት በትክክል የሚፈጸም ቢሆንም እኔ በመሄድበት ጊዜ በፈለኩበት ሰዓት ምግብ ይቀርብልኝ ስለነበር የአክስቴም ልጅ እኔን ተከትሎ አብረን ማዕድ መቋረስ የተለመደ ነበር። አጎቴ በባለቤቱ ኃላፊነት የሚካሄድ መለስተኛ የንግድ ሱቅ ስለነበረው ወደሱ ቤት መሄድ የለስላሳና የብስኩት ግብዣ ከትራንስፖርት ጋር ሸጎጥ ስለሚያደርግ እኔ ብቻ ሳልሆን ተከታይ ሁሉ ነበረኝ። ታዲያ በእነዚህ ጊዜያት 2 ቦታዎች በአካባቢው ጎን ለጎን ሆነው ከልጅነት እስከ ዕውቀት አያቸው የነበሩት የአፍሪካ አንድነት ጽሕፈት ቤትና የከርቸሌ እስር ቤት አንድ ለማየት የሚያስደስት አንድ ለማየት የሚያስፈራ የማይረሱ ቦታዎች ነበሩ። የአፍሪካ አንድነት ግንቡ፣
ሳሩ፣ ባንዲራው፣ ጠባቂ ዘቦቹ፣ አትክልቱ፣ ከግቢው የሚወጡና የሚገቡ መኪኖች፣ ደስታን የሚሰጡ አንዳንዴም ከተካ ግሮሰሪ ጀርባ ካለው ለምለም መስክ ላይ ሆነን ከግቢው የሚወጡትን የአፍሪካ ዲፕሎማቶች ግርማ ሞገስ ማየት ብቻ ሳይሆን በመኪና ታርጋቸውና ባንዲራቸው የየሀገራቱን ስም መጥራትና መወራረድ የተለመደ ሲሆን ካጠገቡ ያለው አስፈሪውና በዛገው ቆርቆሮና በዛገው ግንብ ማማው ላይ ባሉ አሮጌ አስቀያሚ የዘብ ቤቶች በተከመሩ ድንጋዮች በተዘጋው መንገድ ላይ ማለፍ ክልክል ነው የሚለው ምልክቶቹ የምሳ ሰሃን ቋጥረው ሰልፍ በያዙት ሰዎች ሁሉ ለማለፍ የሚያስፈራ በዚህ አሮጌ ሰፈር መሰል ማጎሪያ ውስጥ ምን አይነት ሰዎች እንደሚኖሩ ሲታሰብ ልብ የሚያደርስ ስሜት ያለው መሆኑን በዚያ የልጅነት ወቅት የማስታውሰው የማይረሳ ትዕይንት ነበር። ታዲያና ብዙም ባልበሰልኩበት እድሜ በዚያች የአንድ ድቅድቅ ማታ የሰኔ ትዕይንት ሰፈር በታመሰበት ጊዜ እኔም ወግ ደርሶኝ በለጋ እድሜ ከማዕከላዊ በፖሊስ ካሚዮን ተጭኜ በትልቁ ከርቸሌ በር ወደ ዋናው የግቢው መሃል ራሴን ማግኘቴ ያኔ ሳይሆን ዛሬ ላይ ሳስበው በልጅነታችን ለማየት እንፈራው የነበረ ግቢ ራሴን ማግኘቴ እንደ አባባሉ ሁላ የፈሩት ይደርሳል የጠሉት ይወረሳል መሆኑ ይሆን እላለሁ። በዛ ብርዳማ ጨፍጋጋ ጠዋት በግቢው እንደደረስን በየተራ እየወረድን ስማችን ከተጠራ በኋላ በቀጥታ አንድ ፖሊስ እንድንከተለው በምልክት ካዘዘን በኋላ እሱን ተከትለን መጓዝ ጀመርን። የግቢው ስፋት በፊት ሳልፍ ሳገድም ከማስበው ውጪ አንድ መንደር ያክል ነበር። እስረኞች ኳስ የሚጫወቱበት ትምህርት ቤት፣ የፀጉር መላጫ፣ ሁለት ህብረት ሱቅ፣ ምን የሌለ አለ። ግቢው ውስጥ ፖሊሶች ሁሉ የመኖሪያ ሰፈር አላቸው። ተከትለን በሄድነው ፖሊስ መምሪያ ፀጉር ተላጭተን ወደ ጣቢያው ጤና ጣቢያ ካመራን በኋላ የጤና ምርመራ ይሁን የጤና ታካራ በሚመስል መልክ ጥያቄዎች ከተደረገልን በኋላ ስማችን እየተጠራ ወደ መታሰሪያ ክፍላችን መደልደል ጀመርን። እንትና አቤት፣ እዚህ መስመር፣ እንትና በዚህ መደዳ፣ እንትና በዚህ መደዳ ተሰለፉ እየተባለ ባለበት ሰዓት የበላይ የሚመስል የወህኒ ፖሊስ አባል በቃ ከዚህ መልስ ሽቦ ቤት፣ ከዚህ መለስ ላይኛው ግቢ፣ እነዚህ ደግሞ ዓለም በቃኝ ብሎ ደልድሎ ፈትለካለ። እኔ ያለሁበት የመጀመሪያው ሰልፍ ዓለም በቃኝ በመባሉ ቅደሙ ተብሎ ታጅበን ወደ ግቢው ስናመራ ነበር የባነንኩት። ግቢው እንደ ስሙ ዓለም በቃኝ ይሆን? መናኞች ይሆኑ ወይስ መነኩሴዎች በብዛት ይኖሩ ይሆን? ሐሳቤን ሳላገባድድ ዙሪያውን በግንብ የታጠረ የዛገው አረንጓዴ የብረት በር ዛሬም ከህሊና የማይጠፋ የዘብ ጠባቂዎች ከበር ላይ ባለው ግንብ መስኮት ብቅ ብለው የሚያዩ ከግቢው አስፈሪነት በተጨማሪ ወደዛ ስናመራ በአካባቢው ለሥራ ወይም ለፀሐይ መሞቅ የወጡ አይናቸውን ከኛ ሳይነቅሉ የሚከታተሉን ቦታ መድረሳችን ገና ከጅምሩ አስፈሪነቱን ይገልጽ ነበር። በየተራ ከትንሿ በር እየተከታተልን ወደ ውስጥ ስንገባ ዙሪያውን መክበብ ብቻ ሳይሆን ባለ ሁለት ፎቅ የሆነው ግቢ መሃሉ በብረት ምሰሶዎችና አሸዋ ሊሾ የሆነ በእያንዳንዱ ክፍል ረዘም ያሉ የብረት በሮች ከባለውን ፊት ትንሽ ክፍተት ያለው ሲሆን ክፍሎቹ ከ1 ቁጥር እስከ 54 ቁጥር የተጻፈባቸው 27 ክፍሎች ምድር፣ 27 ክፍሎች ከላይ እኩል ቁመትና የክፍል ስፋት አላቸው። ጣሊያን የሰራቸው አስፈሪ ግቢ መሆን ብቻ ሳይሆን እንደ ሌሎቹ የከርቸሌ የእስር ቦታዎች በዓለም በቃኝ የታሰሩ እስረኞች የሀገሪቱ አደገኛ ወንጀለኞች የተባሉ ስለሆነ ማንም ከግቢው መውጣት ወይም በአጠቃላይ 24 ሰዓት በሩ ለምግብ ማቀበል ካልሆነ የማይከፈት መሆኑ አስፈሪነቱን ይጨምረዋል። በገባው በሳምንቱ ጥቂቶቹን የግቢው እስረኞች ማወቅና ማየት መቻሌ ብቻ ሳይሆን በሀገሪቱ በከፍተኛ ስልጣን ላይ የነበሩ ሰዎች በካኔተራና በሸሚዝ ግቢውን ሲዞሩ በለሆሳስ ሲያወሩ ማየት ልብ ይረብሽ ነበር። በወቅቱ እንደ ዛሬው ጊዜ ሚዲያ በስፋት ባለመኖሩና
በቴሌቪዥን መስኮት የባለስልጣን መልክ ማየት የተለመደ ስላልሆነ ማን ምን እንደሆነ ስለማላውቅ መለየት ባልችልም በ27 ቁጥር በከረምኩበት 3 ወራት በክፍል 27 ከነበሩት እስረኞች መስማት እንደቻልኩት ከመቶ አለቃ እስከ ከፍተኛ መኮንን ከክፍል አለቃ እስከ ሚኒስቴር በስም እየጠሩ እዛ ግቢ እንዳሉ እሰማ ነበር። በተለይ በነበርኩበት ክፍል ታሳሪ ከነበሩት በወቅቱ ሂልተን ሆቴል በከፍተኛ የሥራ ኃላፊነት የነበሩ ግለሰቦች ከጎናቸው እተኛ ስለነበረ ብዙ ከፍተኛ ታሪክ ቢያጫውቱኝም የቤተሰብ ናፍቆትና ፍርሃት ብዙዎቹን ለማስታወስ ወይም ፍላጎት አልነበረኝም። ዓለም በቃኝ የሚገኙ እስረኞች በማንኛውም መንገድ ከሌሎች እስረኞች መገናኘት ክልክል ሲሆን ከፖለቲካ ተያያዥ የሆኑ እስረኞች ከመግባታቸው በፊት በግቢው የሚታሰሩት የዕድሜ ልክና የሞት ፍርድ እንዲሁም የአእምሮ ጤና መታወክ የደረሰባቸው የሚታሰሩበት ግቢው ሲገቡ የመኖር ተስፋ ሙጥጥ ብሎ የሚጠፋበት በህይወት ለመውጣት ተስፋ የሚቆረጥበት እውነትም ዓለም በቃኝ የሚያሰኝ ቦታ ነበር። አሁን እንዳያያዜ ከማዕከላዊ ወደ ከርቸሌ አወራረዴ ሁሉ በሶስተኛ ወሬ በዛገው ትልቅ ብረት በር አናት ላይ ካለው ከዘብ ጥበቃ ቤት ድምጽ ማጎያ ረጭ ባለው ከምሳ ሰዓት በኋላ እስረኛ ለረፍት በሚተኛበት ከፊሉ መጽሐፍት ከፊሉ ዳማ ሌላው ጥግ ይዞ በሚያወራበት ሰዓት አንድ ያዳምጡ የሚል ጎርናና የትዕዛዝ ድምጽ ተሰማ። ደሞ ምን መጣ ዛሬ? ብዙውን ጊዜ ከጎናቸው ሆኜ ጨዋታቸውን ፖለቲካቸውን ማዳመጥ የዘውትር ተግባሬ ከሆነው በወቅቱ ከሂልተን ሆቴል አስተዳደር ክፍልና ከሌላ መስሪያ ቤት ታስረው ከነበሩት አንዱ አግሮመረመ። ምን ይመጣል ብላ ነው የፈለገ ይምጣ በማለት መለሰለት አንዱ። ሁለት ስም ከተጠራ በኋላ አንድ ስም በተደጋጋሚ መጠራት ጀመረ። ግን አቤት የሚል አልተገኘም። ስም ሲጠራ አለሁ ብሎ ከክፍሉ ውስጥ ወጣ ብሎ ውጪ ያለውም ማማው ላይ ሆኖ ወደ ታች ለሚመለከተው የወህኒ ፖሊስ ምልክት መስጠትና በሲሚንቶ ሊሾ በሆነው የግቢው መሃል ስፍራ መቆም ነበረብን። እሱም ባለፈው የሚኖርበት ከፍተኛ እንፈልገዋለን ብለው ወስደው ገለውት የለ እንዴ? አሁን ስሙን የሚጠሩት አለ ክፍላችን በር ላይ ሆኖ እያንዳንዱን ስም በጥንቃቄ የሚያዳምጠው የምሳና የንብረት ኃላፊው የ27 ቁጥር ካቦ በእስረኛው ከተሰጠው ስልጣን ውጪ እሱም ለፖሊሶቹ በሚሰጣቸው ቆንጆ ሳህኖች ማለት በጥሩ ክሽን ወጥ ተሰርተው ከሚመጡት የእስረኞች ምግብ ለተረኛ ፖሊሶች በቅርብ ወዳጅ ከመሆኑ በላይ ወደ ከርቸሌ ህብረት ሱቅ በመላላክ ከእስረኛው ከሚያገኘው ኮሚሽን ሲጋራና ማስቲካ በመሸጥ ታዋቂ ሆኖ ነበር። በዚህ ላይ ከፖሊሶቹ በሚያገኘው መረጃ በግቢው ውስጥ ምን እንደተፈጸመ ለዓለም በቃኝ እስረኞች የወሬ መረጃ ከመሆኑ በተጨማሪ ወሬን በማጣፈጡ በወቅቱ ቢቢሲ የሚል ቅጽል ስም ከእንግሊዝ ብሮድካስት ድርጅት ተወስዶ ወሬ አቀባይ ማዕረግ ተሰጥቶት ነበረ። ስለዚህ እሱ ያመጣው ወሬ ብዙ ጊዜ ቢጣራም ባይጣራም ተቀባይነት ነበረው። የስም ጥሪው እንደቀጠለ በድንገት ካለሁበት ሐሳብ ያባነነ ከተቀመጥኩበት ፍራሽ ያስፈነጠረው ድርጊት ተፈጸመ። ይህም አጠገቤ የነበረው በመጽሐፍ አንባቢነቱና ታሪክ አዋቂነቱ ይታወቅ የነበረው ታገሰ የሚባለውና ከአንድ መስሪያ ቤት አንድ ሴት ካድሬ አልወድሽም ስላልኳት አሳሰረችኝ እያለ ሁሌ ቤቱን በሳቅ የሚሞላው የካሳንችሱ ልጅ ስምሽ ተጠራ ተነሺ አለኝ። በይፍጠኝ እያለ ሲያዋክበኝ ነበር። ፈጥኜ በሩ ጋር ስደርስ የቤታችን ካቦ ቀስበል በማለት በሩ ጋር እንደቆመ በግልምጫ ያይን ጀመር። ስሜ ተጠራ እኮ ቀስበል። አቤት ልበል? ትደርሳለ። ትግስቴ ቢያልቅም ለመገፍተርና ወደ ውጭ ለመውጣት አላሰብኩም። በዚህ መሃል ሁኔታውን ይከታተሉ የነበሩ የክፍላችን ሰዎች ምን እያረክ ነው ብለው በአንድ ድምፅ ጮሁበት። ካቧችን ተረጋጉ፣ ገና እሱ ሳይሰማ እዚህ ነው ያለው ብዬ ምልክት አሳይቻለሁ በማለት ሁሉንም ዞሮ እኔ ነኝ የሁላችሁም ኃላፊ በሚል አስተያየት በሩን ለቀቅ አደረገልኝ። እኔም ከሌሎቹ ከተጠራነው ልጆች ጋር
በግቢው መሃል ከተሰባሰበን በኋላ ዕቃዎቻችን በየክፍሉ ኃላፊዎች ከመጡ በኋላ አብሬያቸው ለ3 ወራት ያሳለፍኩትን የእስር ቤት ጓደኞቼን ሳልሰናበት ከግቢው እንድንወጣ ከተደረገ በኋላ በተለምዶ ሽቦ ግቢ ከሚባለው ቦታ አካባቢ ተሰባሰብን። በአንድ የወህኒ ቤት አባል በሚመስል ካድሬ አማካኝነት መጠነኛ ስለ አብዮቱ ገለጻ ከተደረገልን በኋላ በምህረት መለቀቃችን ተነገረን። የፍቺ ወረቀቴን ይዤ ዕቃዬን በፕላስቲክ አንጠልጥዬ በደስታና በሐዘን መሃል በተመሰቃቀለ አስተያየት እርስ በርስ እየተያየን ወደ ዋናው የግቢው በር ከሚጓዘው ተፈጂ ጋር ተቀላቀልኩ። እኔ እዚህ ብቀር ይሻለኝ ነበር። አረ ሰውዬ ዝም ብለህ ውጣ። እዚህ ብንቀር መታሰር ብቻ ነው። አረ እባክህ መፍትሄ አይጠፋም። ሁለት ከጎኔ የነበሩ ከኔ በእድሜ ከፍ ያሉ ወጣቶች የሚያወሩት ወሬ ነው። ካወራራቸው እንደተገነዘብኩትና ሌላም ከጨረፍታ እንደሰማዋቸው ከዚህ ቢፈቱም ኃይለኛ የቀበሌ አብዮት ጥበቃ ሊቀመንበር በነፍስ እንደሚፈልጋቸው ከጠያቂ ዘመድ እንደሰሙ መፈታቱ ለነሱ መፍትሄ ያለ መሆኑን መገንዘባቸው ነበር። እኔ በወቅቱ ከዚህ አስፈሪ ግቢ ለመውጣት የሚፈልግ እንጂ እዚህ ታስሮ ለመቅረት የሚያስብ ጤነኛ አእምሮ ያለው ሰው አይመስለኝም ነበር። በእርግጥ የነዚህ ታሳሪ የነበሩ ልጆች ፍርሃት እውነት እንደነበረ የገባኝ ከስር ተፈትቼ የናፈቁኝን ቤተሰቦቼን አግኝቼ ገና በሽቦ አልጋው ላይ አንድ ቀን ካደርኩና የናፈቀኝን የቤታችንን የጠዋት የቁርስ ሻይ ካጣጣምኩ በኋላ ነበር። ከቤት እንዳትወጣ፣ ጥግ ጥጉን ሂድ፣ ከግቢ እንዳትወጣ የመሳሰሉትን የቤተሰብ ማስጠንቀቂያ ያዘል ምክርና የማታ ማታ እረጭ ባለው ሌሊት የሚሰማው የተኩስ ድምፅ ቀኑን ሙሉ ጭፍግግ የሚለው የከተማው አየርና አንገቱን ሰብሮ ጥላውን እየፈራ ጥግ ጥጉን የሚሄድ ሰው የሚታይበት ማታ ተገድሎ የተጣለ የሰው ልጅ በየሰፈሩ መንገድ የሚታይበት ከተማ ምን ያህል አስፈሪ መሆኑንና አንደኛውን እዛው እስር ቤት መክረሙ ግማሽ ሐሳብ ማቅለል መሆኑን በተለይ እንደኔ ለመሳሰሉት በጣም ወጣት ለሆነውና በእጃችን ምንም ሳይገኝ ለተያዝን በስህተት ወይም ለማሟያ ውጭ ሆኖ ወይም በአስጨናቂዎቹና በማን አለብኝነት የፈለጉትን ከሚፈጽሙ ቀበሌዎች ከርቸሌ ይሻል እንደነበረ እየገባኝ መጥቶ ነበር። የፈሩት ይደርሳል እንደሚባለው ካለም በቃኝ በተፈታው ሁለተኛው ወር አንድ ማታ የግቢው በር ኃይለኛ በሚባል አኳኋን መንኳኳት ጀመረ። በጊዜ መግባት፣ የግቢ በር ቶሎ መዝጋት፣ በአጥር ተንጠልጥሎ ጸጥ ባለው መንገድ የሚመላለሰውን የአብዮት ጠባቂ መመልከት ከእንቅልፍ ሰለባ ሌሊቶች ጋር የዘመኑ የቀን ተቀን ውሎና ዳር ነበር። በጓሮ በኩል ወደ ማዕድ ቤት በሚወስደው ደረጃ ላይ ቁጭ ብዬ የፕላስቲክ ውሃ ሞልቼ ጨው በመጨመር መዘፍዘፍ የዘውትር ለእግሬ የማደርገውና ከእስር ቤት ከወጣው በኋላ እግሮችን የማፍታታበት መንገድ ነበረ። ቀበሌዎች ይፈልጉሃል። ለምን ይፈልጉኛል? እኔ ምን አውቄ? አላበዙትም? አይዞህ፣ ጠንካራ ሁን። የታላቅ እህቴ የማበረታቻ ቃል ገና ሳያልቅ ተነስ የሚል ቃል ወደ ጓሮ በሚያስገባው ጠባብ መንገድ የመጡ ሁለት ባለረጅም ጠመንጃ አብዮት ጠባቂዎች በከፍተኛ ድምፅ አንቧረቁብኝ። አውልቄ የነበረውን በቅርብ ከሙሉ ልብስ ጋር በታላቅ ወንድሜ የተገዛልኝን አዲሱን ጫማዬን ረጋ ባለ መንፈስ በእርጥቡ እግሬ ደረቁን ካልሲ ካረኩ በኋላ አሁንም በተረጋጋ መንፈስ በጭንብል ቢሸፈኑም በሰፈራችን ውስጥ ያሉት አብዮት ጠባቂዎች አብዛኛዎቹን ያሳደጉን የአባቶቻችን ጓደኞች ጭምር ስለነበሩ በድምፃቸው መለየት አስቸጋሪ አልነበረም። ጫማዬን አድርጌ ከተነሳው በኋላ ፍራቻ በሌለው ድምፅና በተረጋጋ ሁኔታ በማላውቀው ሁኔታ ታስሬ ከርሜ አሁን ደግሞ መንግስት ሲለቀኝ ቀበሌ ለምን እንደሚያስረኝ ጠየኳቸው። ቀበሌ ይነግርሃል። አይዞህ፣ ተረጋጋ፣ ለክፉ አይደለም። ይኸው በማታ ከቤተሰብ የነጠላችሁ እየወሰዳችሁኝ ቀጥል አለኝ ሳይናገረኝ የቆየው አብዮት ጠባቂ። ከግቢው ስንወጣ ሌሎች 4 አብዮት ጠባቂዎች ይጠብቁን ነበር። ተገኘ ሲፈለግ የነበረው? አዎ፣ አድብቶ እየገባ እየወጣ። ቤታችን ወደ ልደታ ክሊኒክ በሚወስደውና
ወደ ብሪሞ ሜዳ ተብሎ ወደሚጠራው ሰፈር በሚወስደው መንገድ መታጠፊያ በሁለት አስፋልት መንገዶች ላይ የሚገኝ ስለሆነ ገና ከሰፈሩ ስንወጣ ወዴት እንደሚወስዱኝ መገመት አልቸገረኝም። 3 ከፊት 3 ከኋላ በመሆን የብሪሞን ዳገት እንደወጣን ቀበሌያችን ወደሚገኝበት ከልደታ ዋናው መንገድ ከሼል ነዳጅ ማደያ ከቡና ቦርድ ከተወረሰው ግቢ ውስጥ ስለሆነ ወደዛ እንደሚወስዱኝ ግምቴ የሰፋ ነበር። ግማሽ መንገድ እንደተጓዝን በቅርቤ ወደ ነበረው ለአባቴ ከነባለቤቱ በጣም ቅርብ የነበረውና በመንግስት ትምህርት ቤት መምህር የነበረው ባለቤቱም በሰፈራችን ግሮሰሪ የነበራት ምንም ቢከናነብ እንዲያውቀው በማለት ስሙን ጠርቼ ጥፋቴ ምን እንደሆነ አሁንም በተረጋጋ መንፈስ ከመጠየቄ ቀድሞ ከግቢው ውስጥ ይዞኝ የወጣው በሰፈሩ በጣም ይፈራ የነበረ በሰፈራችን በነበረው የሙዝቦልድ ፋብሪካ ውስጥ በአናጢነት ይሰራ የነበረው ግለሰብ በአንድ እጁ ክላሹን በሌላው እጁ የነበረውን ገጀራ እያወዛወዘ እግርን ሳልቆርጥ ቀጥ ብለህ ተጓዝ የሚል የመጨረሻ ትዕዛዝ ሰጠኝ። በንጉሱ ጊዜ ቡና በማዘጋጀት ወደ ውጭ እየተቆላና እያሸገ እንዲሁም በጥሬው ከዛ በፊትም በወይን ጠጅ ፋብሪካነት ሲያገለግል የነበረው ይህ ትልቅ ግቢ በቀበሌ ጽሕፈት ቤትነትና ህብረት ሱቅነት ያገለግል ወደ ነበረው ግዙፍ ግቢ ገባን። ከዋናው የቢሮና መጋዘን ውጪ በግራ በኩል የአጥሩን ጥግ ይዞ በቆርቆሮ የተሰራው የእስረኛ ትልቅ አዳራሽ ስንደርስ ካመጡኝ አብዮት ጥበቃዎች አንዱ ወደ ቢሮ ወይስ ይመዝገብ ብሎ አጠገቡ ላለው አብዮት ጠባቂ ጥያቄ ያቀረበለት። ተጠያቂውም በፍጥነት እሱ የተፈለገው በይገረም ነው የሚለው ቃል ከጭንቅላቴ እስከ እግር ጥፍሬ የማንቀጥቀጥ ያህል ነበር የተሰማኝ። ግን በትንሽ የቀመስኳት እስር ከተለያዩ የያፓ ወጣቶች ወግና ገድል ቀን ከማታ እየሰማው ሳላውቀው ለነገሮች ከመደንገጥ መፍትሄ መፈለግ በዛ ዕድሜ ወደ ማካበቱ እያዘገምኩ መሆኑን በወቅቱ ባልረዳም ቀስ እያለ እየገባ መሆኑ ግን አሁን ድረስ የህይወት መመሪያ ሊሆነኝ የቻለው የዛን ወቅት መሆኑ ጥርጥር የለውም። ከበሩ ወደ ውስጥ የሚወስዱት የጥንቱ ፋብሪካ የቢሮ ኮሪደሮች የቀበሌ ሊቀመንበር ቢሮ፣ የአብዮት ጥበቃ ቢሮ፣ ፍርድ ሸንጎ፣ የካድሬዎች ቢሮና መምሪያም ሆኖ የተከፋፈለና ማን የትኛው ቢሮ እንደሆነ ከበሩ ባይለጠፍም በተሰጣቸው ቁጥር መሰረት እኔን ወደ 3 ቁጥር ቢሮ ክፍል አስገቡኝ። በሩን ገፋ አድርገው ስሜን እንኳን ሳያስተዋውቁ ገፋ አድርገውኝ በሩን እንዳለፍኩ በሩን በላይ ላይ ዘጉት። በባዶ ጠረጴዛ ላይ እግሩን አጣምሮ ከወንበሩ ለጠጥ ብሎ የተቀመጠው ጨፍገግ ያለ ፊቱ ብዙም አስፈሪ ያልሆነ ክፍሉ ጨለምለም ከማለቱ በስተቀር ብዙም የማያስጨንቅ አንድ ባለ ሌሊን ኮፍያ ደፋ ካደረገበት ቀና በማለት እኔን ታውቀኛለህ? እረ በፍጹም ስሜን ሰምተህ አታውቅም? እኔ እንጃ። ከዋሸኸኝ አልለቅህም። በፍጹም አልዋሸህም። የት ነበር የተደበከው? እረ እኔ አልተደበኩም። ቀበሌ 03 ይህን ያህል ጊዜ ሲፈልገ ለምን ይፈልጉኛል? በእውነት የዚህን ሰውዬ ስም ከሶስተኛ እስከ ማዕከላዊ ከማዕከላዊ እስከ ዓለም በቃኝ በተለይ በልደታና አካባቢዋ በክፉ ሲነሳ የኖረ ትንሽ ትልቁ የሚንቀጠቀጥለት የፖሊስ ሰራዊት ባልደረባ የሆነና በአብዮቱ የተጠመቀ ከመደበኛ ውትድርና መጥቶ በአብዮቱ ጊዜ አሰራር አብዮቱን ከመጠቃት ወደ ማጥቃት ለማሸጋገር በቁርጥ ተነስቻለሁ ከሚሉት በዘመኑ ወጣቱን በጅምላ ሲፈጁ ከነበሩት ዋነኛው የነበረና በጣም በአካባቢያችን ስሙ የተፈራ ሰው እንደነበረ ባውቅም ባገኘኋት ትንሽ ልምድ መረጋጋት፣ ፍርሃትን በተቻለ መጠን ወደ ውስጥ መጭመቅ የመሳሰሉት ቀድሞ የማሰብ ጥበቦች በሌላው አንጻር ያለው ጠያቂ ሁለቴ እንዲያስብ በእርሱ የግል ጥላቻ ወይም እይታ ካልሆነ በስተቀር ከሌላ በሰማው ወሬ ተመርኩዞ የሚጠይቅ ከሆነ ነገሮችን ለመስማት ቀረብ ይላል የሚል በወቅቱ አንዱ ለአንዱ መፍትሄ እንዲሆን ለምርመራ ሲጠራ የሚሰጠው ምክርና ሐሳብ እኔም ተላምጄው ስለነበረ ከፊቴ የነበረውን ሰው ትኩር ብዬ እያየው እሱን በመገረም እየተመለከተኝ ለመሆኑ ስንት ዓመት ሆኖሃል? ወደ 14 ገደማ ነኝ። እውነቱን ንገረኝ። እውነቴን ነው።
ማን የመለመለ? ማንም አልመለመለኝም። ስም ብትሰጠኝ ጥሩ ነው። የማንን ስም ልስጥ? ቀኑን ለመበጥበጥ ሰው ለመግደል የሚያሰለጥኑትን በምን አውቄ? በል ወፌ ላላስትገባ ታወጣታለህ። ማታውን ወደ ቆርቆሮ አዳራሽ ወደ እስረኛ ማደሪያ እንድገባ ተደረገ። በዚያች ባለኝ የመጀመሪያው እስር ልምድ በመዝገብ ስም ያለመያዙ በታዋቂው እስረኛ መርማሪ 10 አለቃ ይገረም ጋር ጥቂት ደቂቃ ቆይታ በቀር የተጻፈ ወይም በመዝገብ የተያዘ ነገር በእኔ ላይ ያለመደረጉና እኔን በግል በጥብቅ የፈለገኝ ሌላ ሰው እንዳለ መገመት አላቃተኝም። በአእምሮ የሚመላለሰው ማን፣ ለምን፣ ምን አርጌ፣ ቀጣዩ እርምጃ ምን ሊሆን ይችላል የሚሉትን እያሰላሰልኩ በቀበሌ ተረኛ ጥበቃ እየተመራው ከውጪ በባለ 2 ትልቅ መቀርቀሪያ የታሸገውን በር ከፍቶ አዲስ እስረኛ ተቀበሉት ብሎ ወደ ውስጥ ገፍትሮኝ በሩን በፍጥነት ዘጋው። በትልቁ አዳራሽ ውስጥ መሃል ጣራ ላይ አነስተኛ የሚባል የመብራት ብርሃን የምታንጸባርቅ አምፖል የተንጠለጠለበት ሰፊ የሚባል የእስረኛ ቤት ሲሆን ይህ የወንዶች ብቻ መታሰሪያ ሲሆን በወቅቱ በብዛት የአካባቢው ልጆችና በአካባቢው ከሚገኙ ድርጅቶች በፖለቲካና በመሳሰሉት የታሰሩ ከወጣት እስከ አዋቂ የታሰረበት ክፍል ነበር። ገና ከበሩ ሲገቡ እግራቸው ከጋቢና ከብርድ ልብስ እንዲሁም ከትናንሾቹ ፍራሾች ወጥተው የሚታዩ ቀላ ያሉ ጠየም ያሉ የጠቋቆሩ ከታሳሪው ፊት ቀድመው የሚታዩ በግምት እስከ 50 የሚሆኑ ብዙዎቹን ማላውቃቸው ጺም ያንጀረገጉ ጸጉር የተላጩ በቃ በየአይነቱ ጥግ ጥግ ግድግዳውን ታኮ በተነጠፈ ፍራሽ ተኮልኩለው አዲሱ እስረኛ ማን መሆኑን ብዙሃኑ በስጋት አፍጥጠው እየተመለከቱኝ ነበር። በዘመኑ አዲስ እስረኛ ገና በሩን አለፍ እንዳለ እስር ቤት የቆዩት በውጭ ግንኙነት ከነበራቸው ወይም በተለያየ ምክንያት የማይግባቡ ከሆነ በውሸት ይጠቁሙብኛል በሚል ፍራቻ መደናገጥ የተለመደ መሆኑ ብቻ ሳይሆን እንደ እውነት ሆኖ ብዙ ወጣት በሐሰት ምስክር መገረፉና ሕይወት ማጣት የተለመደ ነበር። እኔም እንደገባው የማውቀው ሰው ባይኔ ሳፈላልግ ስሜን ጠርቶ በምልክት እንድመጣ ወደ ጠቆመኝ ላመራ ስል የክፍሉ አለቃ ጫማህን አውልቅ የሚል ቀጭን ትዕዛዝ አስተላለፈልኝ። እኔም በተረጋጋ መንፈስ ጫማዬን አውልቄ በስነ ስርዓት ጥግ ላይ ቦታ መርጬ ተረጋግቼ ማስቀመጤ ከዚህ ዘመን በኋላ በዛ በወጣት ዕድሜ ያሳየሁት መረጋጋት በወቅቱ የክፍል አለቃ የነበረው በኋላ የብዙ ዘመን ወዳጄ አሁንም ልጆቼ ከአሜሪካ ወደ ሀገር ቤት ለእረፍት በሚሄዱበት ጊዜ አባታችሁ በልጅነቱ በእናንተ ዕድሜ ሲታሰር የተረጋጋና ምንም ያለመጨነቅ ሁኔታ አሳይቶ ነበር ብሎ ሲያጫውታቸው ለነሱ በዚህ ዕድሜ ትምህርት ቤት በር አድርሰን የምንመልስ ወላጅ ውስጥ የምካተት መሆኔ ልጆቼ በትምህርት ቤት ሰርቪስ አውቶቡስ እንኳን መላክም አልፈልግ ገና አልበሰላችሁም እያልኩ የምንከባከብ መሆኔን ሲያዩ አንተ ከኛ ባነሰ ዕድሜ ይህ ሁሉ እንዴት ሊደርስብህ ቻለ? ወላጆችህስ እንዴት ሳይከላከሉ ቀሩ? አሁን ደግሞ ወላጆችህን በጣም ትወዳለህ፣ ሀገርህን ትወዳለህ በማለት ግራ መጋባታቸውን ለማስረዳት ሁሌም አሁንም በጣም ይቸግረኛል። ግን ሁሌም የምላቸው ሀገሬ ኢትዮጵያ ሳትሆን በወቅቱ የነበረው ስርዓትና ጨካኝ ሰዎች የብዙ ወጣቶችን ሕይወት ሲቀጥፉ ቤተሰብን ለሐዘንና ለጭንቀት ቢዳረጉም ሕይወት ያመጣውን ተቀብሎ በጥናት በልበ ሙሉነት ከቆሙ በአሸናፊነት መወጣት እንደሚቻል የሕይወት ምስክሬ እኔ ብቻ ሳልሆን ብዙ የወቅቱ ወጣቶችና የእኔ የቅርብ አብሮ አደጎቼ ከደረስንበት ያሁኑ ሕይወት አስተማሪ የሚሆን ታላቅ ዕድል ነው። ከቀበሌያችን 03 ቀበሌ አስፈሪውና በወቅቱ አደገኛ ወደሚባለው 07 ቀበሌ በከፍተኛ 22 ኮምቢ ቮልስዋገን ተጭኜ በማግስቱ በጠዋት ጉዞ ተጀመረ። የ07 ቀበሌ የአክስቴ ኪዱ መኖሪያ የሚገኝበት ቀበሌ መሆኑ ብቻ ሳይሆን ከከርቸሌ በቅርብ ርቀት ከሲጋራ ፋብሪካ ጀርባ የነበረ መሆኑና ከልጅነቴ ጀምሮ የማውቀው ሰፈር ብቻ ሳይሆን ከወጣሁበት ዓለም በቃኝ በቅርብ ርቀት ተመልሼ መምጣቴ ከማስገረም አልፎ አሁን ገና ግቢ ውስጥ ገብተን ከመኪናው ሲያወርደኝ በቀጥታ ወደ ምርመራ ክፍል ይወስዱኛል ብዬ አላሰብኩም።
ታዋቂው የከፍተኛ 22 ቀበሌ 07 እስር ቤት የቀበሌ መገልገያነቱን ትቶ ወደ አደገኛ እስር ቤት የተቀየረ በወቅቱ ጥሩ የነበረ ቪላ ቤት ውስጥ ከጥሩ ግቢ ጋር የነበረው ሲሆን በዋናው ቪላ ቤት ውስጥ ከምርመራ ክፍል እስከ ሶደሬ የሚባለው በወቅቱ ወደ እስር ቤት የተቀየረው የቤቱ አንድ መኝታ ቤት ከሙቀቱ ከተባይ መፈልፈያነቱ የተነሳ ሶደሬ የሚል የምጸት ቃል የተሰጠው ነበር። ሌላው በግቢ ውስጥ በቆርቆሮ የተሰራው ዛኒጋባ እስር ቤት ብዙ እስረኞች የሚታጎሩበት ከጎኑ የፈረሰ ሽንት ቤት በሁለት ጣውላ ከጫፍ ጫፍ እንደማሸጋገሪያ ተጋድሞ መሃል ትልቅ አጠና እንጨት በመደገፊያነት ተይዞ የሚጸዳዱበት ግቢው በቀን በቀን ሌሊት ንጋት ላይ እስረኞች እየተጠሩ ሳይመለሱ የሚቀበሩበት አስፈሪ ግቢ ነበር። ቀበሌውን በሊቀመንበርነት የሚመራው ጓድ ከሰተ መለያ በሆነው የሌኒን ስታይል ባርኔጣውን በረጅም ካፖርትና ትከሻው ላይ በሚያንጠለጥለው ኡዚ ጠመንጃ ገና በሩቅ ሲያዩት ፍርሃት የሚያርድ ነበር። በተለይ በግቢ ውስጥ የሚርመሰመሱት የወቅቱ ስማቸው ሲነሳ ፍርሃት የሚያርዱት የአንበሳ አውቶቡስ ካድሬ የነበረችው ኃይለኛዋ ትንሣኤ፣ የፖሊስ 10 አለቃ ይገረም፣ የማዕድን ፖሊሱ የ07 ታጣቂ 50 አለቃ ኃይለ ማርያም፣ የቀበሌ ሊቀመንበር የነበረው መምህር ነጋ የመሳሰሉት በወቅቱ ቀና ተብለው የማይታዩ የጊዜው ንጉሥ የሚባሉ አይነቶች ያሻቸውን የሚፈጽሙ ነበሩ። እኔም በመጀመሪያ ቀን ወደ ምርመራ ክፍል ተወስጄ ያቺን ቀጭኗን እግሬን በወንበር ላይ ወደ ላይ ተገልብጬ በኤሌክትሪክ ሽቦ ገመድ ገና የመናገር ዕድል እንኳን ሳላገኝ በወዶ ገባ እስረኛ ገራፊዎች አውጣ እየተባልኩ መቀጥቀጥ ጀመርኩ። ተናገር! ምኑን? የምታውቀውን! ከአንድ 3 ግርፍ በኋላ በመደንዘዝና እንደ ኤሌክትሪክ የነዘረኝ ምት በድንገት ሲቀየር ተሰማኝ። በድጋሜ ወደ ቆርቆሮ በር አድርሶ የመለሰኝ የገራፊው ረዳት ሌላ እስረኛ ቶሎ ቶሎ በባዝሊን ሸው ብሎ ተመለሰ። ከውስጥ የነበሩት እስረኞች ተሽቀዳድመው አይዞ በርታ እያሉ ወደ አንደኛው ጥግ በመውሰድ ሱሬን አውልቀው ከጉልበቴ ጀምረው ማሸት ጀመሩ። አይዞህ በርታ፣ ትንሽ ነው፣ ተርፈሃል፣ በዚሁ ከተውህ በሚል አጽናንተው ወደ ምሳ ሰዓት ተጠግቶ ስለነበረ ለምግብ ዕደላ ተሰማሩ። ለሁለተኛ ግርፋት ሳልጠራ 1-2 ቃል ለመስጠት ተጠርቼ የማውቀውን የደበኩትን በማስፈራሪያ መልክ ከመጠየቅ ውጪ ብዙም ስቃይ ሳይደርስብኝ ከቁስሌ በማገገም እኔም በተራዬ የ07 አዳራሽ 10 ክፍል የእግር አሽነት ድርሻዬን መወጣት ጀመርኩ። በጠዋት ተነስቼ ለመራመድ የእግራቸው ግርፋት የሚያስቸግራቸውን አዛውንት ታሳሪዎች እየደገፉ ወደ መጸዳጃ ቤት መውሰድና እስኪጨርሱ ደግፎ መያዝ፣ እግራቸውን ማሸት፣ ምግብ ማመላለስ፣ መውጣት የተከለከሉ እስረኞች በሕይወት እንዳሉ ለቤተሰብ ሹክ ማለት የየቀኑ ሥራዬ ነበር። በተለይ እስካሁን በሕይወት የማይረሱኝ ከድሬዳዋ ሐረር አካባቢ ተይዘው በግርፊያ የተሰቃዩት ነጋዴው አቶ ሞላ ቅላታቸውና የሰውነት ግዙፍነታቸው በተከታታይ ለግርፊያ እየተጠሩ መገረፋቸው ከህሊና አይጠፋም። ምን አርገው ነው? ምንም አላጠፋውም። ታዲያ ሁሉ ግርፊያ? እባክህ ተወኝ። ቤተሰቦቹ ያውቃሉ? አዎ ሰምተዋል። አቶ ሞላ መልከ መልካም የሚባሉ ብስል ቀይ የማር ወይም የጠጅ ነጋዴ ናቸው ነው የሚባለው። ታስረው ከተሰቃዩ በኋላ አንድ ሌሊት አጠገቤ ከተኙበት ሞላ ነውጣ ተብለው በዛ ሌሊት በጭንቀት እያማተቡ ወይ ሀገሬ፣ ወይ ልጆቼ፣ ዘመዶቼ እያሉ እንደወጡ ቀሩ። አዎ ሊነጋጋ ሲል የሚሰማው የጥይት ድምፅ ምን እንደተደረገ ያሳብቅ ነበረ። የ07 ቀበሌ እስር ቤት ከተማሪ እስከ ከፍተኛ ባለስልጣናት የታሰሩበት፣ የጨለማው ድባብ እስኪነጋ የሚያስፈራራበት፣ ብዙ ወጣቶች ያለ ፍርድ ያለቁበት ማዕከል ነበር። ከ3 ወራት እስር እንደ ከርቸሌው ሁሉ ስሜ ተጠርቶ ተፈተሃል፣ ወደ ቤት ሂድ እስከ ተባልኩበት ቀን ድረስ የብዙ ወጣቶች ሕይወት በቀይ ሽብር ከመሰዋታቸው በፊት ብዙዎቹን ታላላቆችን የሰፈራችንንና የአካባቢያችንን ልጆች ከ01 ቀበሌ በተለምዶ
ቶሎሳ ሰፈር ከሚባለው እስከ 07 ቀበሌ ሲጃራ አካባቢ ብዙ እናቶችና አባቶች ያለቀሱበት ሰፈር መሆኑን ታሪክ ሊረሳው አይገባም። እኔም ይህንን ትንሽ ማስታወሻ በወቅቱ ባለኝ ትንሽ መረጃ በጥቂቱ የማስታውሳቸውን ለመታሰቢያነት መዘከሩ ምንም ልዩነት ይኖር ሰው በፍርድ ብቻ መዳኘት እንዳለበትና የሰው ልጅ ካውሬ ባነሰ በየመንገዱ መጣል የአውሬዎች ባህሪ እንጂ የሰው ልጆች ድርጊት መሆን እንደማይገባው በሰሩት ክፉ ተግባር መዳኘት እንደሚመጣ በዛን መጥፎ ጊዜ ያን ሁሉ ያረጉ የአብዮት ጠባቂዎች እነሱም በለውጥ ባለተራዎች ከአሳዳጅነት ወደ ተሳዳጅነት ከአሳሪነት ወደ ታሳሪነት መውረዳቸው መማር ለሚፈልግ ከዚህ በላይ የሕይወት አስተማሪነት አይኖርም። በዛ ለጋ ዕድሜያችን በሕይወት ተርፈን ራሳችንን አጽንተን የዘመድ አዝማድ የቤተሰብ አይዟችሁ ባይነት ተጨምሮ በተለያየ የትምህርትና የሥራ ዘርፍ በወጣትነታችን ተሰማርተን ሀገርና ወገን ከማገልገል አልፈን ቤተሰብ መስርተን እኛም ለልጆቻችን የምናወጋው ታሪክ ለማሰማት የበቃን በተለይ አብሮ አደግ የልደታ ሰፈር ጓደኞች በእርግጥ ብዙዎች ታላላቆቻችንንና እኩያ ጓደኞቻችንን ብናጣም ከብዙ ጊዜያት በኋላም ቢሆን እነዛን ወጣቶች ምንጊዜም አንረሳቸውም። በተለይ ልብ በሚሰብር ሁኔታ ከየቤቱ አንድም ሁለትም ሶስትም ያጡ ቤተሰቦች አሁንም በተለይ በውጭና በሀገር ቤት ስንገናኝ ስማቸውን እየጠራን አሳዛኝ አሟሟታቸውን እያስታወስን ሁሌም ስንዘክራቸው ከሚኖሩ መሃል በከፍተኛ 22 እስር ቤት ከነበሩትና እሱም እንደኔ ለጋ ዕድሜውን ለተወሰነ ጊዜ በእስር ያሳለፈው የልጅነት ጓደኛዬ ሰይፍ አስፋውና መንግስቱ ይልማ ሁሌ እንደሚያስታውሱትና ከህሊናቸው የማይወጣው ከጎኑ እስር ቤት የተኙ የነበሩት ወንድማማቾቹ የ06 ቀበሌዎች ንጉሴ ከበደና እንግዳ ወርቅ ከበደ በዚያው እስር ቤት የነበረችው እህታቸው የግሌ ወርቅ ከአብሮ አደጎቼና የቅርብ ጎረቤት የነበርነው አበባ አለማየውና ውብሸት አለማየው በልደታ ቤተክርስቲያን መግቢያ በር ላይ ተገለው የተጣሉት ወንድማማቾች እነ ዲያቆን ግርማ በውበቱና አቋሟ ማራኪ የነበረችው ነጻነት ፈለቀ ቀይ ሽብር ተደርጎበት ሞተ ተብሎ ጥለውት ሲሄዱ ተነስቶ ቢያመልጥም ተከታትለው እንደገና የተገደለው ፋንቱ ከልደታ ፊት ለፊት በጅምር የቀሩ የሸክላ ቤቶችን ተከልሎ ከወታደሮች ጋር ሲታኮስ ያመሸውና በመጨረሻ በኃይለኛ መሳሪያና በጦር ሰራዊት ኃይል የመጨረሻ ትንፋሹን ያዋጣው የልደታው ታዋቂ የመምህር መርሻ የልጅ ልጅ ደረጀ የአክስቴ ኪዱ ከሀገር ቤት እስከ አዲስ አበባ ጉርብትናና ጓደኝነት የነበራቸው የእማማ ረጋሽ አንድየ ወንድ ልጅ ዘውዱ በጣም በጥቂቱ ሁሌም የምናስታውሳቸው የልደታ ልጆች ነበሩ። መታሰቢያነቱ ለልደታ ሰፈር ልጆች ይለናል ሰለሞን አያሌው ከልደታ እስከ ጃማይካ በሚለው መጽሐፉ ላይ። እኛም ለታሪክ ማስታወሻነት ይረዳን ዘንድ ለዛሬ ያቀረብንላችሁ። በቀጣይ በአዲስ ታሪክ እንገናኝ። ይህም የኢትዮጵያ ታሪክ ነው።